ኧረ ችግር የለም ማሚ፣ በጣም ነው የሚያምሩት እኮ። ይህ ደግሞ ከፊት ለፊቴ የምታዩት ሼህ አልአህመድ ሁሴን ስታዲየም። ነገራችን ይህ የመጀመሪያው የገጠር ቪሎጋችን ነው ማለት ነው። ሰላም ናችሁ? እንዴት ናችሁ አባቴ? እንዴት ናችሁ? ከዚህ ቁጭ ያሉት ምን ፈልገው? ከጸበል ቦታ ነው የመጡት? ሰላም ቤተሰቦች፣ ዛሬ እንግዲህ በጠዋት ተነስተን ወደ ማሳ ጉዞ ላይ ያለን መንገድ አስፋልት ዳር ወጣ ብለው ከተማ አይደለም ማለት ነው፣ ወደ ገጠሩ ወጣ ብለው አንድ አባት ቁጭ ብለው አግኝተናቸው ነበር። ከየት እንደመጡና ወዴት መሄድ እንደሚፈልጉ ስንጠይቃቸው እዛው አካባቢ ነዋሪ እንደሆኑና ወጣ ብለው ማለት ነው ከጸበል መልስ አረፍ ብለው እንደሆነ ሲነግሩን በባጃጅ እንሸኛቸው አይነት ነገር ብንላቸውም አባታችን እሺ ሊሉ አልቻሉም። የምንችለውን አድርገን ጉዟችን ቀጠልን። አባታችን ጋር ተጫውተን ካፍታ ቆይታ በኋላ መንገዳችን ቀጠልን ማለት ነው። በመንገዳችን እንግዲህ የምታዩት ገበሬዎች የደረሰውን ማሽላ በመሰብሰብ ላይ ናቸው ማለት ነው። ማሽላቸውን እየቆረጡ ነው። በጣም ደስ የሚል ማሽላ ነው። ተመልከቱት። እስኪ ጉዟችን ይቀጥላል። አብራችሁን ቆዩ። ውድ ተመልካቾቻችን አሁንም ጉዟችን እንደቀጠለ ነው ማለት ነው። አሁንም ልክ እንደቀድሞ ከፊት ለፊታችን ማሽላ የሚቆርጡ የሰፈር ሰዎች ናቸው ማለት ነው። እነሱ ጋር ሄደን ትንሽ ወካውካ ብለን እንመጣለን። ማሽላ አቆራረጥ እንዴት እንደሆነ ማሽላ እንግዲህ የተለያየ አይነት ማሽላዎች አሉ ማለት ነው። ዘንጋዳ፣ ጅቡቲ፣ ጃምዮ ብዙ አይነት ስሞች አሉት ማለት ነው። ማንኛው ማሽላ እንደደረሰ ማንኛው እየተሰበሰበ እንደሆነ ደግሞ ማሽላ እንዴት እንደሚቆረጥ አብረን ያለን አብረን መልካም ቆይታ። ሰላም ናችሁ? እንዴት ናችሁ? ማሽላ የሚቆርጡ ወንድሞቻችን ጋር ተገናኝተን እንደምታዩን እንግዲህ ወካ ወካ ያልን ማሽላ ቆረጣችን ተያይዘን ነው። ብራዘርም እንደምትመለከቱት ማጭድ ተቀብሎ ይሄን ማሽላ እየቆራረጠው ይገኛል ማለት ነው። በነገራችን ላይ በጣም ደስ ነው የሚለው የገበሬ ህይወት። ስታጭዱ ስዝሩ በቃ ከእርሻ ጀምሮ ፕሮሰሱ እስከ አጨዳ ድረስም በማህበር ነው። ኤቭሪቲንግ በቃ ደስ የሚል ነገር ነውና ያው እስኪ ተቃኙልን እናንተ ምን ይመስላል? በተለይ ከተሞቹ የገጠር ህይወት አኗኗር ዘይቤው ምን እንደሚመስል እግረ መንገዳችሁን እየቃኛችሁ ትሄዳላችሁ። አዎ ለብቻው ተቀልጥሶ ይወቃላ። በምንድን ነው የሚወቃው? በበሬ ነው። ህጃ የምንለው እንደዚህ እያዞሩ ማለት ነው። ዋው ደስ ይላል። ከዚህ ጋር ደግሞ እኔም ብሎ ካሜራማን ማነው እኔን ካሜራማን ብቻ ያደረገኝ? እኔም ማሽላ መቁረጥ አለብኝ ብዬ ብራዘርን ካሜራውን አስይዤ እኔም ማሽላ ቆረጣውን ተያያዝኩት ማለት ነው። ባይ ዘ ወይ በጣም ደስ የሚል ማሽላ ነበረ። እሸት ግን ወስደናል። ካሜራ ውስጥ ያላስገባን ነው። እሸት ሰጥተውናል ማለት ነው። ለማንኛውም አንድ ሁለት ዘለላ እንደቆረጥኩኝ ማር ረገጥኩኝ ብላችሁ ታሙኛላችሁ። ያው ሪአክሽኔን ተመልከቱት። ምንም አልላችሁ። እኔ ድጋሚ መግለጽ አልፈልግም። ማነው በዚህ ታለባችሁ ማለት የማርዋን ነገር እርሷትና እዚህ ደግሞ ሁሉን ነገር ሆዲ ፍጆ ብዬ ስለ ማሽላ አንዳንድ ነገር ላስረዳችሁ ነው። ዳይ ተከታተሉ። ይህ የምታዩት ማሽላ ይባላል። የሚገኘው በወልዲያ ከተማ ወጣ ብለን በሚገኘው መቻሬ አካባቢ ነው ማለት ነው። ይሄን የምታዩት በጣም የሚያምር የሆነ የማሽላ አዝርት ነው። እንግዲህ ማሽላ ለማታውቁ ይሄን ይመስላል። የሚወቃው ደግሞ መጨረሻ እንግዲህ ፕሮዳክታችን ለማግኘት እንዲህ ይቀነጠስና ከዛ በመጨረሻ በበሬ ህጃ ወይም ደግሞ ውቂያ እንለዋለን ማለት ነው። እንዲህ በበሬዎች ሲረጋግጡት ይሄ ይረቁና ማሽላ የተባለ ንጹህ የሆነ እህል እናገኛለን። በጣም ደስ የሚል ነው የምታዩት። ያው እንግዲህ ገበሬ መሆን መታደል ነው። አብርሽ እንግዲህ ስለ ጃምዮ ምን አይነት አስተያየት እስኪ አንዳንድ ነገር በላይ። አመሰግናለሁ። ያው የምታዩት እንግዲህ ጃምዮ የምንለው የማሽላ አይነት ነው ማለት ነው። የተለያዩ ማሽላ ዝርያዎች አሉ። እንግዲህ ከነዛ መካከል ጃምዮ ይባላል።
ቦታውም እንደነገርኳችሁ የምንገኘው በወልዲያ ከተማ ወጣ ብለን መቻሬ ሜዳ ከሚባል የምታዩት በጣም የሚገርም ሰብሎች ከሚበቅሉበት የተባረከ አፈር ነው ማለት ነው። የምታዩት ወንድሞቼ ይህን ወቅቱ ስለሆነ ማለት ነው ስለደረሰ እየሰበሰቡ ይገኛሉ። በጣም ደስ የሚል ነበር ማለት ነው። እና ከገበሬና ከከተሜ እንደው ያለውን እስኪ በመካከል ልዩነት እስኪ ወቸው ጉድ እኔም ብሎ አፍቃሪ ማን ነው? እኔም ብሎ ኢንተርቪው ተደራጊ ይበል። ለማንኛውም ብራዘር ኢንተርቪው ማድረጉን አላቆመልኝም። እኔ ግን ለሱ ሌላ መልስ ነው ያልኩት፣ ለናንተ ግን ቮይስ ኦቨር አድርጌ ይሄ ነው ምላሼ። የከተማ ህይወትና የገጠር ህይወት ልዩነቱ የከተሜው ስንጀምር ፕሮሰስድ ኤንድ ኬሚካላይዝድ ወይም ኢንኦርጋኒክ የሆኑ ምግቦችና ፕሮዳክቶችን በመጠቀም ጤናውና እንትኑ አደገኛና ታሳቢ ደረጃ ላይ ያለ ማህበረሰብ ክፍል ሲሆን የገጠሩ ደግሞ ኦርጋኒክ አንፕሮሰስድ በጥቅሉ እሸቱ ከጓሮ ወተቱ ከማጀት ሞልቶ የተትረፈረፈበት ህይወት ማለት ነው። እዚህ ሰፈር የነበረንን ቀረጻና ኢንተርቪው በሉት ብቻ ምንም ይሁን ምንም ቆይታ ጨርሰን ወደ ሌላ ሰፈር ዞር ዞር እያልን ነው። የምታዩት የሚገርም ተፈጥሮ ነው። አየሩን እየኮመኮምን የወፎቹን ድምፅና ዜማ እየተመሳሰጥን እየሰማን እየሄድን ነው። አብራችሁ ተጓዙ ጋይስ። ሁሉ ይሄ ግራር ነው። ቤት ነው የምንሄደው። ቴዳ ቤት ነኝ። እኛ ምን እንግዲህ ወደ ቀኝ መስመራችንን ይዘን ምንድነው ቴዳ? ይሄ እንግዲህ ዳጉሳ ይባላል። ዳጉሳ ነው። ዳጉሳ ይባላል። ከጤፍ ትንሽ ወፈር የሚል ጣቅም ያለው እህል ሲሆን ኦኬ። እሱም ደግሞ ወፎች በጣም የሚያጠቁት የእህል አዝርት ነው። ይበሉታል። አዎ ወፎች። ስለ ዳጉሳ ለውድ ተመልካቾቼ አሳያለሁ ብዬ አጥር ዘልዬ ገብቼ ስመለስ የገጠመኝን መጥፎ እንበለው ብቻ ገጠመኝ ልንገራችሁ። ተከታተሉኝ። የ3000 ምናምን ብር ሱሪ በቃ ሰብስክራይበር ሌላ ምንም ማለት ነው። ዙሪው ከተለያዩ የንዴትና የብስጭት ስሜቶች በኋላ በነገራችን ላይ ያላሰብኩት የለም። እንደምታዩት ከኋላዬ ወይም በጎኔ የሆነ ገደል ነው ምንድነው ነበር ብቻ ብዙ አስቤያለሁ ለእናንተ የማይወራ እና ወደ ቀጣዩ እንሄዳለን። ለሰምኑ አውድሞ እምዬ ኢትዮጵያ። አረ ወይኔ አሁንም ደገምኩት የጋሽ ሙሌን እምዬ ኢትዮጵያ ይመርልሽ ሰብሉ የሚለውን ዜማ ወይም ስለ ሀገር የተዘፈነ ዘፈን ልናዜም ነበር፣ ግን ምን ታረጉታላችሁ? ድምጽ የለም። ሰው ለዛ ነው የተቋረጠው። ቢቀርባችሁ ይሻላል በሚለው ማለት ነው። ከረጅም ጊዜ ፍጥነትና ምንድነው ብርታት በኋላ ብራዘርን ቀድመነዋል። ይህ ደግሞ ከፊት ለፊቴ የምታዩት ሼህ አልአህመድ ሁሴን ስታዲየም ነው። ይህ ከፊት ለፊታችን የምታዩት ወንድማችን ምን እያደረገ ይመስላችኋል? ገምቱ እስኪ። ወንጭፍ ይዟል። ማሽን ላይ እየጠበቀ ነው ማለት ነው። አብዛኛው በዛ አካባቢ የሚገኙ ሰብሎች ስለተሰበሰቡ ማሽላውም አብዛኛው ስለደረሰ ተቆርጧል። ስለዚህ አብዛኛው ወፍ እዚህ ላይ ስለሆነ የሚሰፍረው ቴክ ብራዘር አንድ ሲስተር መጠበቅ ያስፈልጋል ተግቶ ማለት ነው። ወፍ አስቸገረ እንዴ? አዎ ኧረ ችግር የለም ማሚ። በጣም ነው የሚያምሩት እኮ ያምራሉ የምር። እዚሁ እንግዲህ ማሳ ላይ ማሽላ ከሚጠብቀው ወንድማችን ጋር አብራ የነበረች አንዲት በጣም ደስ የምትል እናታችንን አግኝተናት ማለት ነው። እንግዲህ ምን አይነት ሪያክሽን እንደነበራት አይታችኋታል። ብዙ ቆይታዎችና ጨዋታዎችን አድርገናል። ነገር ግን ለሚዲያ የሚሆኑ ስላልሆኑ ትተናችኋል እንላችኋለን። በነገራችን ላይ ይህ የመጀመሪያው የገጠር ቪሎጋችን ነው ማለት ነው። እንግዲህ ሀ ብለን ጀምረናል። የገጠር ቪሎግ እናሳያችኋለን። በቆላውና በደጋው አካባቢ የሚገኙ የማህበረሰብ አኗኗሮች ምን እንደሚመስሉ በሰፊው የምናይ ይሆናል ማለት ነው። ያው እንግዲህ ለዛሬ ቀንጨብ አድርገን ከብዙ በጥቂቱ ለእናንተ ለማስቃኘት ሞክረናል። ብዙም ርቀት አልሄድንም። በስፍራችን የሚገኙ ይህ ከተማ የእርሻ ልማቶች ነበረ። ሰላም ቤተሰቦቼ እንዴት ናችሁ? በነገራችን ላይ ይህ የመጀመሪያው የገጠር ቪሎጋችን ነው ማለት ነው። ዛሬ የምንገኘው በወልዲያ ከተማ ዳር በምትገኘው በመቻሬ ከተማ ነው የምንገኘው። ስለ አንዳንድ የገጠር ህይወቶችና የገበሬው አኗኗር የማሳ ሰብል አሰባሰብ ሂደቶችን ነው ያየን ያለን ማለት በጣም እጅግ ደስ ይል ነበር። ያው ተመልካቾቻችን ከኛ ብዙ ብቆ እናሳፍራችሁም የተለያዩ የገጠር ቪሎጎችና የተለያዩ የገጠሩ ማህበረሰብ አኗኗር ዘይቦችን እናመጣላችኋለን። ዛሬ እንግዲህ ከብዙ በጥቂቱ ቀንጨብ አድርገን ያመጣንላችሁ ይሄን ይመስላል። ቸር ሰንብቱ ወዳጆች።
ቀረጻ ጨርሰናል፣ ወደ ቤታችን እንመለስ ብለን ተስማምተን ፋይሉን በፊርማችን ካጸደቅንና ከዘጋን በኋላ ነገር ግን እንዲህ ቁጭ ብለው ከብት እየጠበቁ ያገኘናቸውን ወንድሞቻችንን ለምን አንቀርጻቸውም? ኢንተርቪው አላረጋቸውም ወይ? አንዳንድ ነገር አንጨዋወትም ወይ ብዬው ብራዘር እሺ ብሎ ካሜራውን ተቀብሎ እኔም ወደ ወንድሞቼ ሄጄ ሰላምታ ተላውጠን ማለት ነው የተወሰነ ነገር ጭዌ ተጨዋውተን ተመለስን። ነግራችሁ ነበር ሚስጥር ነው እንዳታባክን ስላሉኝ ነው። ለማንኛውም በቀጣይ ዙር እነሱ ጋር ጭውውት ሊኖረን ይችላል። የእረኞች ወግ የሚል እናየዋለን። እንግዲህ በዚህ አጋጣሚ አንድ የረሳሁት ነገርና እናንተ እንድታስተውሉት የምፈልገውን አንድ ነገር ልጨምርላችሁ። እኒህ ወንድሞቼ እኔን አያውቁኝም፣ አላውቃቸውም። ነገር ግን ሰላም ላቸው ሲሄድ እንዴት ተነስተው ሰላም እንዳሉኝና ምን አይነት ፈገግታ ፍቅር እንደሰጡኝ እያያችኋቸው ነው። በዚህ አጋጣሚ የሀገሬን ሰው ደግነትና ሰው አክባሪ ጨዋነቱን፣ እንግዳ ወዳድነቱን እንድትገነዘቡ በትህትና ጠይቃለሁ። ለውድ ተመልካቾቻችን ያዘጋጀነው የዛሬው ዝግጅታችን በዚህ ይቋጫል። ለቤቱ አዲስ ከሆናችሁ ሰብስክራይብ ብታረጉ በጣም ደስ ይለናል። ከዛ ላይክ እና ኮሜንት ብትጨምሩም ቅር አይለን። እንወዳችኋለን። በቀጣይ ዝግጅት እስከምንገናኝ ቸር ቆዩልን።